السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري يمن ملكته يا شروط الصلاة كتاب ولتن درساتنا نميهن إن شاء الله. يمن النسابات قال المصنف رحمه الله የኪታቡ አዘጋጅ አላህ ይዘንላቸውና እንዲህ ይላሉ። الشرط الثالث ሶስተኛው ሸርጥ ሶስተኛው መስፈርት። ትኩረታችሁን ሙሉ በሙሉ ወደዚህ አድርጉ፣ ወደ ጎን አታውሩ። መንሾካችሁ አይፈቀድ። ሌላ ትረብሻላችሁ፣ ራሳችሁም ትረብሻላችሁ። የሶላት ሸርጦችን እያየን ያለ ነው። ሁለት አይተናል። የመጀመሪያው ምንድነው? ኢስላም። ሁለተኛ አቅል። እሺ ዛሬ ከሶስት እንጀምራለን። الشرط الثالث ሶስተኛው ሸርጥ التمييز مليتنا التمييز مليت وضده تقارانيو عفراشو الصغر تقارانيو تنشنتنا هزاننتنا وحده وسنو دنبرو 7 سنين 7 عامات نو ثم يؤمر كزام يتاززال ثم يؤمر كزام يتاززال بالصلاة بصلاة التاززال 7 عامات سيمونا لقوله صلى الله عليه وسلم يا الله ملك تنيان به السلالو مروا أزازو أبناءكم لجوشاتهن بالصلاة بصلاة زازو اندي سجدوا زازواتشو ل7 7 من عامد 7 عامد سيدرسو صلاة اندي سجدوا زازواتشو واضربوهم متواتشو قطعاتشو عليها بصلاة السبب ما يسجدوا كهنا ل10 10 عامد كمولاتشو وهلا ما يسجدوا كهنا وفرقوا ليايو بينهم بمكاكلاتشو في المضاجع بمنيتاوج دقميك على بقال دقموالله. الشرط الثالث ሶስተኛው መስፈርት ሶስተኛው ቅድመ ሁኔታ التمييز መለየት ነው። وضده ተቃራኒው الصغر ህፃንነት ልጅነት ነው። وحده ድንበሩ ወሰኑ አንድ ሰው የሚታዘዝበት መለየት ችሏል ተብሎ የሚታሰብበት ድንበሩ መለያው 7 سنين 7 ዓመት ነው። ثم يؤمر كزام يتاززال بالصلاة بصلاة لقوله صلى الله عليه وسلم يا الله صلاة الناس سلام دساتشو لا يهوننا عندي سلالو مروا اززوا أبناءكم لجوتشاتشهن بالصلاة بصلاة لسبعة عامات واضربوهم متواتشو كتواتشو عليها بصلاة كالسجدوا ل10 عامات وفرقوا بينهم بمكاكلاتشو دقمو ليايو في المضاجع بمكاكلاتشو مالت وندوچنا ሴቶችን በመኝታ ለዩ በመጫወት በሌላ ነገር አይደለም በመኝታ ለያዩ። እሺ ይሄን ካየን በኋላ የተወሰነ ማብራሪያ አስከትዬ እንቀጥላለን ኢንሻአላህ። ሼኹ ረሂመሁላህ የሶላት ቅድመ ሁኔታዎች 10 ናቸው ብለዋል። የመጀመሪያውን አየን፣ ሁለተኛውን አየን። ሶስተኛው የዛሬው ደግሞ التمييز መለየት ነው። ማገናዘብ፣ ማስተዋል፣ የሚታዘዘው መረዳት፣ እዚህ ደረጃ መድረስ ነው። ድንበሩ የት ነው? ተቃራኒው ምንድነው? الصغر ህፃንነት ነው። ስለዚህ ህፃንነት ለሁለት ሊከፈል ይችላል። قبل التمييز እና بعد التمييز ተብሎ ማለት ነው። ከመለየት በፊት ያለው ድንበሩ ስንት ነው ተባለ? 7 ዓመት አይደለ? ከ7 ዓመት በፊት የሆነ ጣሃራ በትክክል ላይ ጠብቅ ይችላል። የልብሱ ንጽህና፣ የቦታ ንጽህና፣ የስቲንጃ፣ የሶላት፣ የውዱእ ጉዳይ በትክክል መስገድ ተከታትሎ ሰዎች እንደሚሆኑት መሆን ላይለይ ይችላል። ስለዚህ እስከ 7 ዓመት መሄድ ይችላሉ መስጂድ ከፈለጉ ልጆች። ነገር ግን ወላጅ ከጎናቸው ማድረግ አለባቸው ሌሎች እንዳያስቸግሩ።
እየተንቀሳቀሱ ሰጋጅን በሙሉ የሚበጠብጡ ከሆነ መውሰድም አይፈቀድም ማያስቸግሩ ከሆነ ወይም በጎኑ አድርጎ የሚይዝ ከሆነ በሁለትም በሶስት መውሰድ ይችላል ነብዩ ሰለላሁ ዐለይሂ ወሰለም የልጃቸው ልጅ ሐሰን ኢብኑ አሊ ሶላት እየሰገዱ ሱጁድ እያደረጉ በላያቸው ላይ ይወጣ ነበር ስለዚህ ያስከው ልጅ አንተ ጋር ሊረብሽ ይችላል አልፎ ሌሎች ጋር በየቦታው የሚያተራምስ መሆን የለበትም በራስህ በቅርብ አድርገህ ትቆጣጣራለህ ማለት ነው ከዛ ባሻገር ደግሞ ነጃሳ ኑሮት መስጂድ እንዳይበክል የሚጠነቀቁት ከሆነ ነው ችግር የሚፈጥር ከሆነ አሁን መውሰድ አይፈቀድም ከዛ ውጪ ግን ልጆች መስጂድን እንዲጣሉ መደረግ የለባቸውም አይፈቀድም አትሂዱ ወይም ደግሞ ማስበርገግ እንደዚህ ተገቢ አይደለም ባይሆን መቆጣጠር በምን መልኩ ያስፈልጋል ወላጅ አብሮ ከጎኑ ማድረግ ከ7 ዓመትም በላይ ሆነው አንዱ ሲስቅ ሌላው ተያይዘው አንዱ ሲሳሳት ሌሎችም ተከትለው ሊስቁ ስለሚችሉ መለያየት ያስፈልጋል አንድ ላይ እንዳይሰበሰቡ ሲሰበሰቡ ይበጠብጣሉ ለምሳሌ ኹጥባ እየተደረገ አንድ ላይ ከተሰበሰቡ ሊያወሩ ይችላሉ ሶላት እየተሰገደ አንድ ላይ ከሆኑ ልጆች ናቸው የሆነ ችግር መሐላቸው ሲከሰት የበለጠ ወደ መበጥበጥ ሊገቡ ይችላሉ ስለዚህ መለያየት ያስፈልጋል ትኩረት መስጠት ያስፈልጋል እንጂ እየረበሹ ስለሆነ መስጂድ መምጣት የለባቸው ማለት ያለብን መቆጣጠር ነው ልጆች መስጂድን እንዲወዱ እንጂ እንዲሸሹ እንዲበረግጉ መደረግ እንዲጠሉ መደረግ የለባቸው ባይሆን ሶላት ለመስገድ ደርሷል ተብሎ ከዚህ በኋላ በሶላት እንዘዘው የሚባለው 7 ዓመት ሲሞላው ነው 7 ሲሞላ ነው ከዛም ትንሽ ቀደም ብሎ ማገናዘብ ማስተዋል የሚባለው መለየት ውዱእንም ሁሉን በትክክል መፈጸም የሚችልበት ንቃት ካለው ከዛ በፊትም ልንጠቆመው እንችላለን ውዱእ አድርግ ስገድ እያልን አብረነው ልንንቀሳቀስ እንችላለን ከዛ በፊትም ከዛ በኋላ ሆኖ የተለየ ከመደበኛ ከኖርማል ልጆች ከአብዛኛው ልጅ በዛ ደረጃ ካልሆነ በተለያየ ምክንያት ያምሮ ንቃቱ ቀዝቀዝ ያለ ይኖራል በጣም ገና ከሆነ ለምሳሌ ጣህራ መለየት የማይቻልበት ደረጃ በትክክል መጠበቅ የማይችልበት ውዱእ መጠበቅ የማይችልበት ሶላት በትክክል መፈጸም የማይችልበት ከሆነ እድሜው ከዚህ ማለፍ ብሎ ተወትል እናደርገው እንችላለን ይሄ አብዛኛውን የሚመለከት ህግ ነው ማስረጃ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ተናገሩ ሙሩ አብናአኩም ቢሰላቲ ሊ7 ልጆቻችሁን 7 ሲሞላቸው እዘዟቸው እንዲሰግዱ ንገሯቸው ከዛስ ቀጥለው ምን አሉ ወድሪቡሁም ዐለይሃ ሊ10 10 ሲሞላቸው ማይሰግዱ ከሆነ ገረፏቸው ቅጧቸው ስለዚህ ከ10 ዓመት በፊት ባይሰግዱ አይቀጡም ማለት ነው እንዲሰግዱ እናስታውሳለን እንጠቁማለን ግን ባለመስገዳቸው አይቀጡም ከ10 በፊት መቅጣት ሲባል ይሄ ብቻ አይደለም በሌሎችም ጉዳዮች ላይ አስፈላጊ ከሆነ ሊቀጣ ይችላል ልጆችን አላህን እንዲፈሩ እናስተምራለን ነገር ግን ልጆች ወይ የተርቢያ ማነስ ወይ የንቃት ማነስ ወይ እድሜያቸው ገና በመሆኑ ብቻ ምን ሊሆን ይችላል አላህን ፍሩ ብለናቸው ላይረዱ ይችላሉ ያኔ የምናስፈራራው በቅጣት ነው በዚህ ዘመን ልጆች አይቀጡም የሚል የፈረንጅ አስተምሮት እንሰማለን በየቦታው ይሄ የማይመስል ነገር ነው ልጅ ባህሪው አንድ አይነት አይደለም መክረነው የሚመለሳለ አባብለነው የሚመለሳለ ተቆጥተነው የሚመለሳለ ገርፈነው የሚመለሳለ ገርፈነውም የሚያስቸግር እኮ ይኖራል አይደል ይቀጥተን ራሱ ስለዚህ የልጆች ሁኔታ አንድ ባልሆነበት ጭራሽ አይነካም አይባልም ጭራሽ ምንም አይነካም በቃ የቤት እቃዎችን ቢያወድም መስኮት መስታወቶችን ቢሰባበር የፈለገ ነገር ቢያደርግ እንግዶችን ቢያስቸግር ሁሉንም ነገር ምን ተው ከሆነ አንጠቅመውም ልጁን እኮ እየባሰበት ነው የሚሄደው ነገር ግን ቁጣ እንዳለበት ይሄን ሲያልፍ ደግሞ ቅጣት እንደሚከተለው ካወቀ ገና ስንናገር አርፎ ይቀመጣል ተጠቀመ ማለት ነው አደብንም እየተማረ ይሄዳል ከዛ ባሻገር ሌሎችም ጋር ይሄ በዚህ መልኩ ልጆች እንይዛለን ማለት የትም የማያደርስ ይሆናል ባይሆን ቅጣት የሚቀጣው ለማስተማር እንጂ ንዴትን ለማብረድ አይደለም ዳግም ወደዛ ጥፋት ቢመለስ ቅጣት እንደሚከተለው እንዲያውቅ ነው የምናደርገው ጥፋት ፈጽሞ ነው የሚቀጣው ነገ ወደዚህ ቢመለስ ወይ መሰል ጥፋት ቢፈጽም እንደሚቀጣ እንዲያውቅ አድርገን እንቀጣለን ግልጽ ነው አይደለ
ከዛ ውጪ ጉዳት እንዲያደርስ አድርገን አይደለም ወይም ደግሞ አንዱ ባጠፋው በመደዳ መግረፍም አይደለም ብዙ ወላጅ ጋር ይከሰታል ወይም ትምህርት ቤት አስተማሪዎች ጋር ይከሰታል የሆነ ጥፋት ተከስቷል አንድ ልጅ ነው ያጠፋው በመደዳ ሁሉም ይቀጣል ይሄ ልክ አይደለም ምንም ማስተማር ነው በደልም ማስተማር ነው ፍርደ ገምድልነትም ማስተማር ነው ዙልም ማስተማር ነው ይሄ ሰው ተቆጥቷል ጥግ ያዙ ይባላል አባታችሁ መጣ ቶሎ ጥግ ያዙ ግቡ ይባላል እንደዛ መሆን የለበትም ልጆች ወላጆቻቸውን የሚበረግጉ የሚሸሹ መሆን የለባቸው ነገር ግን ቢያጠፉ ቅጣት እንደሚከተላቸው ማወቃቸው ጥሩ ነው ለነሱ ግልጽ ነው እሺ وضربوهم عليها ل10 ለ10 ደሞ ቅጣቸው 10 ከሞላ በኋላ ካልሰገዱ وفرقوا بينهم በመካከላቸው ለያዩ في المضاجع በመኝታዎች 10 አመት ከሞላ በኋላ ሴቶች ብቻ ወንዶች ብቻ ይተኙ ሚለብሱት ይለይ ምክንያቱም አይታወቅም ሸይጣን የሆነ ነገር ሊያመጣ ይችላል ጥፋት ላይ ያስተምራቸው ስለሚችል ከወዲሁ መለየት ይኖርበታል ማለት ነው እሺ ሐዲሱን ሸይኹ አልባኒ ረሂመሁላህ صحيح ትክክለኛ ሐዲስ ነው ብለውታል الشرط الرابع አራተኛው ቅድመ ሁኔታ አራተኛው የሶላት መስፈርት رفع الحدث የሐደስ መወገድ ሐደስ ማለት ጣሃራ አለመኖር ብያለሁ አይደል ትናንት የጣሃራ አለመኖር መወገድ በምን ተተካ በጣሃራ ተተካ ማለት ነው رفع الحدث የሐደስ መነሳት መወገድ وهو رفع الحدث ማለት የጣሃራ አለመኖር መወገድ ማለት الوضوء وضوء منور ነው المعروف የታወቀው ውዱእ وموجبه የሚያስገድደው ምንን የሚያስገድደው ውዱእን የሚያስገድደው الحدث የሐደስ መገኘት ነው አፍራሽ መገኘት ነው የጣሃራ አፍራሽ ነገር መገኘት ነው እደግመዋለሁ الشرط الرابع አራተኛው መስፈርት رفع الحدث የሐደስ መወገድ መነሳት حدث طهارة على منور وضوء على منور طهارة على منور يسو موجد لصلاة شرطنا لصلاة شرطنا وهو رفع الحدث مالت يطهارة على منور موجد مالت بمتكو طهارة متكاتنا الوضوء أمرن يوصل المئات أرنهن إيه إسلامي هنا قالنا أمرن يولاي حدث من እንደሆነ አልተገለጸም የለም አናገኘው አቻ ቃል አናገኘው ለእያንዳንዱ ቃል አቻ አናገኝም እንቸገራለን አንዳንዴ ለአንድ ቃል በአንድ ትርጉም ለመስጠት እንቸገራለን ስለዚህ ለመግለጽ የተወሰነ ቃላት ተጠቅመን እናብራራለን የቃል በቃል ትርጉም የምንቸገርባቸው ቦታዎች ያጋጥሙናል ቋንቋ ከአንድ ቋንቋ ወደ ሌላ ሲተረጎም እንዲህ አይነት እጥረት ያጋጥማል ወደ ሌላም ሲተረጎም ወዙን ሊያጣ ይችላል ሳቢነቱን ሊያጣ ይችላል የቁርአን ትርጉም አሁን አማርኛው ብዙ አይስብም አረብኛው እኮ በጣም ነው የሚስበው አይደል አረብኛው በጣም ወዝ አለው ጣዕም አለው ድምቀት አለው ሳቢነት አለው አማርኛውን ስናነበው ግን ተነሳሽነት ሞራል የሚሰጥ አይደለም የሆነ ጣም ብዙ ያለው አይደለም የትርጉም ስራ ባህሪው ይሄ ነው ትርጉም ነገር ይሄ ነው በተቻለ መጠን ወዙን እንዲጠብቅ አንባቢን እንዳይጎረበጥ ሳቢነት እንዲኖር ምን ማድረግ አለበት ልምድ ያለው ተርጓሚ ቢተረጉም ጥሩ ነው ቢያንስ ክፍተት ይቀንሳል ሙሉ በሙሉ ማስወገድ አይቻልም ግን መቀነስ ይቻላል በተወሰነ الشرط الرابع አራተኛው መስፈርት رفع الحدث حدث ቃል በቃል አንድ ቃል አቻ ትርጉም የለው ግን ምን ማለት ነው አልኳችሁ رفع الحدث ማለት ጣሃራ ማለት ነው ልክ ነኝ አይደለም ምን ማለት ነው ጣሃራ አለመኖር ማለት ነው ጣሃራ አለመኖር ማለት ነው ረፍዕ ሲባል ይሄ ጣሃራ አለመኖር መነሳቱ መወገዱ በሱፋንታ ምን ተተካ ማለት ነው ጣሃራ ተተካ ማለት ነው وهو رفع الحدث ማለት الوضوء المعروف يتوقع وضوء ነው وموجبه موجب አስገዳጅ ማለት ነው እዚህ ቦታ ላይ ተፈልገው ሌላ ቦታ ሌላ ትርጉም ይይዝ ይችላል موجب አስገዳጅ ማለት ነው وموجبه የሱ አስገዳጁ የሱ ምትለዋይቷ ናት እዚህ ቦታ ሁ የሱ አስገዳጁ የምኑ በቅርብ የተገለጸ ነገር አለ ምንድነው ውዱእ አይደለ የውዱእ አስገዳጅ ውዱእ እንድናደርግ የሚያስገድደው ነገር الحدث حدث መገኘቱ ነው የጣሃራ አለመኖር ሲከሰት ውዱእ ለማድረግ ይገደዳል ማለት ነው ሰው እሺ
አሁንም ቀጣይ ማብራሪያ አስከትላለሁ ከዛ በፊት ይችላል አብራራ الحدث حدث ማለት ምንድነው አምሩን ማዕናዊ የሚዳሰስ የሚጨበጥ ነገር አይደለም ውዱእ የለኝም ሲል አንድ ሰው ውዱእ ሲኖረው የሚያሳየው ነገር አለው እንዴ የለውም አይደለ ስለዚህ ምንድነው ረቂቅ ነገር ነው ማዕናዊ የሆነ ነገር ነው እንጂ የሚዳሰስ የሚጨበጥ ነገር አይደለ ስለዚህ ሐደት ማለት ማዕናዊ የሆነ ነገር ነው ምን አይነት ነገር ነው የምነዑ የሚከለክል ምንን የሚከለክል ሶላትን ይከለክላል መስገድ አይቻልም ልክ እንደዚሁ ሙስሐፍ መንካትን ይከለክላል ሙስሐፍ ማለት ቁርአን የምትቀሩበት እሱን መንካት ይከለከላል ሶስተኛ ጧፍ ማድረግ አይፈቀድም በካዕባ ዙሪያ ሐደስ ሲከሰት ማለት ነው ሐደስ ማለት ማዕናዊ የሆነ ነገር ነው ረቂቅ የሆነ ነገር ነው ሶላትን የሚያግድ ከመስገድ ሙስሐፍን ከመንካት ጧፍ ከማድረግ የሚያግድ ረቂቅ ነገር ነው ይዛችኋል ተግባብተናል ስለዚህ ሐደስ ካለ ሶላት መስገድ ይቻላል አይቻልም ሙስሐፍ መንካት ይቻላል አይቻልም ጧፍ ማድረግ ይቻላል አይቻልም ሶስት ነገሮችን ማድረግ አይቻልም ማለት ነው ስለዚህ ሐደስ ማለት ይሄ ነው አራተኛው መስፈርት የሶላት መስፈርት ሐደስ ነው ልክ ነኝ አይደለም እንዲያውም ተቃራኒ ነው ያወራሁት አይደለ የሐደስ መወገድ ነው አራተኛው መስፈርት ለሶላት ዝግጁ ሆኗል ለማለት አንድ ሰው ሐደሱ ተወግዶ በሱ ፋንታ ምን መኖር አለበት ጧሃራ መኖር አለበት ሐደስ ለሁለት ይከፈላል الحدث الأصغر እና الحدث الأكبر ተብሎ ትንሹ ጧሃራ አለመኖር ትልቁ ጧሃራ አለመኖር ትንሹ ውዱእ በማድረግ ይስተካከላል ውዱእ የለኝም ካላችሁ የትኛው ሐደስ ነው የገጠማችሁ ትንሹ ሌላኛው ደግሞ ትልቁ ሐደስ ደግሞ በትጥበት ነው የሚስተካከለው ሙሉ የገላ ትጥበት በውዱእ ሳይሆን ሙሉ የገላ ትጥበት ይፈልጋል ትንሹ ሐደስ የሚባለው ሽንት ቤት ደርሶ በመመለስ ሊሆን ይችላል ሽንት በመሽናት ሊሆን ይችላል አይነ ምድር በመውጣቱ ሊሆን ይችላል አየር በመውጣቱ ሊሆን ይችላል ይሄ ምንድነው የተከሰተው ትንሹ ሐደስ ነው የተከሰተው ትልቁ ሐደስ ጀናባ መሆን የወር አበባ ማየት የመሳሰሉ የወሊድ ደም መከሰት እነዚህ ሶስት ነገሮች ሲከሰቱ ሙሉ የገላ ትጥበት ይመጣል ይሄ ሙሉ የገላን ትጥበት የሚጠይቀው ምን አይነት ሐደስ ነው ትልቁ ወይስ ትንሹ በምን ይስተካከላል በውዱእ ይስተካከላል ሸይኹ ረሂመሁላህ ያነሱት ነገር አለ وهو الوضوء المعروف رفع الحدث مالات حدث ما سوجد مالات يتوق الوضوء ነው አሉ ይሄ በደንብ አይገልጸውም ትንሹን ሐደስ ነው የሚገልጸው ተግባባል ሐደስ ለሁለት ይከፈላል አይደል ስለዚህ የታወቀው ውዱእ ነው የሚለው ለትልቁ ወይስ ለትንሹ ነው የሚሆነው ይሄ ለትንሹ ትልቁ ምን ይፈልጋል ትጥበት ስለዚህ وهو الوضوء المعروف بلو يገለጹት የተሻለ የሚሆነው በምን መልኩ ቢገለጽ ነበር وهو الوضوء المعروف والغسل ውዱእና ትጥበት ነው ለትንሹ ሐደስ ውዱእ ለትልቁ ደግሞ ትጥበት غسل ለሁለቱም እንዲገልጽ በዛ መልኩ ቢያደርጉት የተሻለ ነበር እሺ ማስረጃው ምንድነው رفع الحدث لصلاه شرط መሆኑ ማስረጃው ምንድነው አልተጠቀሰም እዚህ ላይ وموجبه الحدث ተብሏል አይደል አስገዳጁ ሐደስ መከሰቱ ነው ሐደስ ከተከሰተ ውዱእ ማድረግ ጧሃራ መገኘት ዋጅብ ነው ሙጂብሁ ሲባል ዋጅብ ነው ማለት ነው ግዴታ ነው ሸርጥ ነው የሶላት መስፈርት እንደሆነ ማስረጃው ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል لا يقبل الله صلاة أحدكم الله ያንዳችሁን ሶላት አይቀበልም إذا أحدث وضوء كفتا وضوء كفرس حتى يتوضأ وضوء اسكم يدرك درس ባለበት ሁኔታ ሰግዳለሁ ቢል አላህ አይቀበለውም በሌላ ሐዲስ ደግሞ لا صلاة بغير طهور ያለ ጧሃራ ሶላት የለም ማስረጃዎቹ እነዚህ ናቸው እሺ ወደ ቀጣዩ ልናልፍ ነው
አሁንም የኪታቡ አዘጋጅ ምን አሉ ቀጥለው ወሽሩጡሁ 10 ይላል እንደዛ ነው እናንተ ጋር እሺ መስፈርቶቹ ቅድመ ሁኔታዎቹ 10 ናቸው አሉ የምኑ በቅርብ የተጠቀሰ ነገር አለ ወሽሩጡሁ የሱ ቅድመ ሁኔታዎች የምኑ በቅርብ የተገለጸው ምንድነው የውዱ የሶላት መስፈርቶች ተዘርዝረው አላለቁም ገና ናቸው ግልጽ ነው አይደለ አልጨረስንም ነገር ግን አንድ መስፈርት ተነሳ እሱም ረፍዑል ሐደስ አራተኛ ላይ ረፍዑል ሐደስ ሲነሳ ለዚህ የሚያስገድድ ክስተት አለ እሱ ምንድነው ሐደስ መከሰቱ ስለዚህ በምን ይነሳል በውዱእ የራሱ ቅድመ ሁኔታዎች አሉት ወሽሩጡሁ የሱ ቅድመ ሁኔታዎቹ 10 ናቸው አንድ አልኢስላም ሁለት والعقل ሶስት والتمييز አራት والنية አምስት واستصحاب حكمها استصحاب አብሮ መቆራኘቱ አብሮ መዝለቁ መቆራኘቱ حكمها ፍርዷ የምኗ ከኋላ የተገለጸው ንያ የንያ حكم አብሮ መዝለቁ እስከ ሶላቱ እስከሚጠናቀቅ ድረስ ማለት ነው ውዱእ አድርጋለሁ አንዴ ማለት አይደለም ወይም ደግሞ ማነው ውዱእ ስናደርግ ነይተን ነው የምናደርገው መሃል ላይ ንያ ከተቋረጠ ትርጉም አጥቷል አብሮ መዝለቅ አለበት ወስቲስሐቡ حكمها በይኗ ፍርዷ አብሮ መቆራኘቱ መዝለቁ ቢአላ የንውያ ላይነይት ነው ቢአላ የንውያ ላይነይት ላይወሰን ነው قطعها ማቋረጥ ላይወሰን ነው حتى تتم الطهارة طهارة እስከሚጠናቀቅ حتى تتم እስከምትጠናቀቅ الطهارة طهارة የطهارው ተግባር እስከሚጠናቀቅ ይሄ አምስተኛ ነው ስድስተኛ ወንቂጣዑ ሙጂቢን አስገዳጁ ነገር መቋረጡ የምን አስገዳጅ የውዱእ አስገዳጅ ለምሳሌ ሽንት መሽናት ውዱእ ያፈርሳል አይደለ ውዱእ ያስገድዳል ሶላት ከፈለገ ሽንቱን ሳይጨርስ ውዱእ ቢጀምር ይቻላል ወንቂጣዕ መቋረጥ አለበት ሙጂቢን ወይ ሙጂቢሂ ውዱእን ያስገደደ ነገር መቋረጥ አለበት ከመጀመሩ በፊት ከዛስ ቀጥሎ ያነሱት ወስቲንጃኡን እስቲንጃእ ማለት የቆሻሻ የወጣን በሁለቱ የቆሻሻ መንገዶች የሚወጣን ቆሻሻ እስቲንጃ በውሃ ማጽዳት ማለት ነው በውሃ ማጽዳት የሚታወቅ ነው እንዲሁ ያንዳንዱ ነገር ላይ አቻ ትርጉም ባትፈልጉ እንምንግባባበት ነገር አለ እንደ ሙስሊም አረበኛ ቢሆንም ቃላቱ ለኛ ልክ እንደ አማርኛ ልክ እንደ ኦሮምኛ እንደ ቋንቋችን ምን ተጠቀማቸዋል ጅን የትኛው ህዝብ ይጠቀማል አይደለ ጅን አማርኛ ተናጋሪ ሙስሊም ጋኔን ብለህ ብትተረጉምለት ከጋኔን ይልቅ ጅን ነው የሚያውቀው አይደል እንዴ ጋኔን ብለህ እንዳታደናገረው ነሳራዎችን ማስተማር ከፈለክ እነሱ ጋር ሄድና ጋኔን ብለህ እኛ ግዕዝ አይደለም እናስተምረው አይደል ምናስተምረው ህዝባችንን ነው ህዝባችን ደግሞ ጅን ምን እንደሆነ ያውቃል አይደል ልክ እንደዚህ እስቲንጃንም ያውቃል አብዛኛው ያውቃል ገና ሶላት አካባቢ ጆሮ ሰምቶ የማያውቅ ሰው ካልሆነ በስተቀር ያውቀዋል የሚያውቁትን ነገር ችግር የለም ለማብራራት ምንነቱን መግለጻችን ችግር የለውም ተፋት የለውም ነገር ግን አንዳንድ ቃላት በደንብ አድርጎ ያውቃቸዋል ህዝቡ የሚያውቃቸው ከሆነ እንግዳ የሆነ ቃል አምጥተን ማደናገር የለብንም ወስቲንጃኡን በውሃ መጸዳዳት እስቲንጃእ ማድረግ አው ወይም ተለዋጭ استجمار قبله ከሱ በፊት በደረቅ ነገር ማጽዳት استنجاء በውሃ ነው استجمار በደረቅ ነገር በውሃ በድንጋይ ሊሆን ይችላል በወረቀት ሊሆን ይችላል በሶፍት ሊሆን ይችላል በደረቅ ነገር ማጽዳት በደረቅ ነገር ማጽዳት استجمار قبله ከሱ በፊት ማለት ከምኑ በፊት ከውዱእ በፊት قبله ከሱ በፊት ማለትም ከውዱእ በፊት استنجاና استجمار ከውዱእ በፊት መገኘት አለባቸው ለማለት ነው አው استجمارን ወይም ደግሞ استجمار ማስገኘት قبل الاستنجاء አለ በተጨባጭ በዚህ መልኩም ነገር ግን አንዱ በቂ ነው استنجاء አድርጎ መብቃቃት ወይም استجمار አድርጎ መብቃቃት وطهورية ماء እንደገና ሌላኛው መስፈርት ስምንተኛው መስፈርት የውሃው ጧሃራ መሆን እንዲሁ መታጠብ አይደለም የሚፈልገው አይደለ መጥራራት ነው የተፈለገው ውሃው ጧሃራ ካልሆነ መጥራራት አልተገኘም ጧሃራ መሆኑ
ወኢዛለቱ መወገዱ ዘጠነኛ መወገዱ ማ የምናዑ የሚከለክል ና እሺ አልፍ ያለው ልክ ናቸው ወطهورية ماء የውሃው طهارة መሆን وإباحته የተፈቀደ መሆኑ ማለት የተሰረቀ የተነጠቀ አይደለም የሌላ ሐቅ የሆነ አይደለም ማብራሪያውን እንመለሳለን ኢንሻአላህ وإزالة መወገዱ ما يمنع وصوله ወይም وصول الماء መጠነኛ የቃላት ልዩነት እንዳያዝነው ፍቃድ ያጋጥማል አንዳንዴ وإزالة መወገዱ ما يمنع የሚከለክል ነገር ምንን የሚከለክል وصوله مدرسون وين وصول الماء وهو مدرسون يميكلكل يت مدرسون الى البشره ودا اكل مدرسون يميكلكل ሰውነታችን ላይ የተለጠፈ ነገር ቢኖር እሱም እንደዚሁ መወገድ አለበት ودخول وقت መግባቱ የሶላት ወቅት على من حدثه በሆነ ሰው ላይ የሐደث ምንነት አሳልፈናል طهارة ለመኖር حدث በሆነበት ሰው ላይ دائم ቋሚ የሆነበት ሰው ለምሳሌ ቋሚ የሽንት መንጠባጠር ችግር ያለበት ሰው ይኖራል ምን ይያሉ ነው ወቅቱ መግባት አለበት ውዱእ ለማድረግ ዙህር ነው መስገድ የፈለገው የዙህር ወቅት ሲገባ ነው ማድረግ ያለበት ይያሉ ነው لفرضه ለግዴታው ሶላት ወቅቱ ሲገባ ጠብቆ ነው ማድረግ ያለበት አሉ ድርገመው ነውስ ይዛችሁታል ማብራሪያው ላይ ይደገማል አብሮ طيب ስለዚህ ወደ ማብራሪያው ልቀጥል የመጀመሪያዎቹ ሶስት መስፈርቶች አሳልፈናቸዋል አይደለ አንደጋገመው الاسلام والعقل والتمييز አሳልፈናል አይደለ እነዚህ ሶስቱም መረጃዎቻቸው አልፈዋል በእነዚህ ان العبادات البدنيه አካላዊ የሆኑ ዒባዳዎች ያለ እነዚህ አይቻልም የለዩ አንደኛ በሙስሊሞች ላይ ሙስሊም መሆን ያስፈልጋል ሁለት የለየ ሶስተኛ አቅል መኖር ነገር ግን አንድ የዒባዳ አይነት የሚለያል እዚህ ላይ መለየት ያልደረሰ እድሜው ከፍ ያላለ ልጅ ቢፈጽመው ራሱ ዋጋ የሚሰጠው የዒባዳ አይነት አለ ይነግረኛል አንድ የዒባዳ አይነት አለ 7 ዓመት ያልደረሰም ልጅ ቢፈጽመው ዋጋ የሚኖረው እሺ ዱዓ ሌላ እሺ ልንገራችሁ ምናልባት በግምት መመለስ እንዳይሆን ሐጅ ነው ሐጅ ህፃን ልጅ ራሱ ቢፈጽመው ዋጋ አለው ህፃን ልጅ ቢፈጽመው ራሱ ዋጋ አለው ነብዩ ሰለላሁ ዐለይሂ ወሰለም ለሐጅ በወጡበት አብዱላህ ኢብኑ አባስ ያስተላለፉት ሐዲስ ነው لقي ركبا بالروحاء የተባለ ቦታ ላይ ተጓዦችን አገኙ فقال من القوم انما ናችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም قالوا المسلمون ነን አሉ فقالوا من انت ማን ነህ አሉ በዚህ ደረጃ የተለየ አጀብ የላቸው አጃቢ የላቸው ያለባበሳቸው ምናቸው የተለየ አልነበረም ለዚያም ነው ማን ብለው መጠየቃቸው ማን አንተ በሳቸው ያምናሉ ሙስሊሞች ነን ይያሉ ነው ግን እሳቸው ነው ያውቋቸው በአካል አንተስ ማን ነህ አሏቸው فقالوا من انت قال رسول الله يا الله ملكتኛ ነኝ አሉ فرفعت اليه امراه صبيا አንዷ ሴት ህፃን ልጅ አነሳች ወደሳቸው እንዲመለከቱት ከዛም فقالت الي هذا حج ለዚህ ሐጅ አለው ቢፈጽም ዋጋ ይኖረዋል አለች قال نعم ولك اجر አላት አው ላንቺ አጅር አለሽ አላት እሷ ስለምታስፈጽመው እሱስ ለሱም አጅር ይኖረዋል ግን ግዴታውን አያወርድለትም ግዴታው ሐጅ ቡሉግ ከተደረሰ በኋላ የሚፈጸም ነው ለአቅመ አዳም ለአቅመ ሔዋን ከተደረሰ በኋላ ሲፈጸም ነው የግዴታ ሐጅ ግዴታው የሚነሳል የሚወርደው ከዚህ በፊት ስለሆነ የሚፈጽመው ዒባዳዎችን ቢፈጽም ሌሎችም አጅር ይኖረዋል ወንጀል አይመዘገብበትም ስለዚህ ተምይዝን በተመለከተ አንድ የዒባዳ አይነት ይለያል ያልደረሰም ሰው ቢፈጽመው ዋጋ የሚኖር እሱ ምንድነው ሐጅ ማለት ነው እሺ ሶስቶቹን መስፈርቶች አሳለፈን አካላዊ ዒባዳዎች ላይ እንዳለ የሚመጡ ናቸው ስለዚህ ለሶላት መስፈርት እንደሆኑት ሁሉ ለዚህ መስፈርት ይሆናሉ ለሌሎችም ለጾምም ይመጣሉ እሺ ከዛ አራተኛ መስፈርት ወንየቱ ንያ ነው አይደል የሚለው ንያ በቋንቋ ደረጃ القصد ማሰብ ማለት ነው ሸሪዓዊ ትርጓሜውም ከዚህ የራቀ አይደለም ምን ለሚፈልገው የልብ ቁርጠኛ ውሳኔ መድረስ የሚፈልገውን ነገር ለመፈጸም ቁርጠኛ ውሳኔ መድረስ ሶላት ለመስገድ አስባችኋል ቁርጠኛ ውሳኔ መድረስ
ውዱእ ልታደርጉ ፈልጋችኋል ቁርጠኛ ውሳኔ ይዛችሁ መፈጸም ቁርጥ ያለ ነገር ሳይዝ ዝም ብሎ ከእንቅልፉ ተነሳና እየታጠበ እጁ ጋር ሲደርስ ይህን ነገር ለምን ውዱእ አላረገውም ማለት እስካሁን የመጣውበት የውዱእ አፈጻጸም ነው ከዚህ በኋላ ያለውን በቃ ልጨርሰው በትክክልና ውዱእ ላድርገው ይቻላል አይቻልም ምን ጎደለው ንያ ጎሎታል ስለዚህ የሚፈለገው እዚህ ላይ ቁርጥ ያለ የሆነን ዒባዳ ለመፈጸም ቁርጠኛ ውሳኔ ላይ መድረስ ማለት ነው ንያ ማለት አንድን ዒባዳ ለመፈጸም ቁርጠኛ ውሳኔ ላይ መድረስ ማለት ነው ስለዚህ ሶላታችን ንያ ያስፈልገዋል ጾማችን ንያ ያስፈልገዋል ሌሎችም ነገሮች ንያ ያስፈልጋቸዋል ማስረጃው ከተባለ ኢነመል አዕማሉ ቢንኒያት ዋጋው ዒባዳዎች ዋጋ የሚኖራቸው በንያዎች ነው በቁርጠኛ ውሳኔ ነው ወይም ኢነመል አዕማሉ ስራዎች ደረጃቸው የሚወሰነው እንደንያቸው ነው ሁለት ሰዎች ከአንድ ኢማም ኋላ ሆነው አንድ ሶላት ሰግደው የሚያገኙት አጅር ሊበላለጥ ይችላል የፈጸሙት ሶላትም ሊለያይ ይችላል አንዱ ዙህር አልፎኝ ነበር አለና መጀመሪያ ዙህር ላስቀድም ብሎ ኢቃም ተደረገ ዙህርን ነይቶ ኢማሙን ተከተለ ሌላኛው ዐስርን ነይቶ ኢማሙን ተከተለ አፈጻጸማቸው የሁለቱም አንድ አይነት ነው ነገር ግን የሚመዘገበው የተለያየ ሶላት ተብሎ ነው አይደለ በምንድን ነው የተለየው በተግባር ነው አይደለም በምን ተለየ በንያ ነው የተለየው ንያ ዒባዳን ከዒባዳ ይለያል ዒባዳን ከልማድም ይለያል ዒባዳን ከዒባዳ ይለያል አሁን ያነሳነው ዙህር ከዐስር በምንድን ነው የተለየው በዚህ ክስተት ላይ በንያ ነው የተለየው ተነስቶ ፈጅር ከወጣ በኋላ የፈጅር ሁለት ረካዓ ዋጅቡን ሱናውን ሰገደ ከዛ ዋጅቡን ሰገደ ሁለቱም ሁለት ረካዓ ናቸው አይደለ አፈጻጸማቸውም ተመሳሳይ ነው የሚለዩት በምንድነው በንያ ነው የሚለዩት በንያ ነው ዒባዳን ከዒባዳ ይለያል ማለት ነው ንያ ደግሞ ዒባዳን ከዓዳ ከልማድ ይለያል ለምሳሌ ጁሙዓ ቀን ነው አንዱ ሰውነቴ ቆሽሿል ልታጠብ እስኪያለና ታጠበ ሌላው ሞቀኛልና ታጠበ ሌላኛው ደግሞ ጁሙዓ ነው ዛሬ የጁሙዓ ትጥበት ታጠባለሁ ብሎ ታጠበ ይለያል ሞቆኛል ሰውነቴን ላቀዝቅዝ ብሎ የታጠበው ይሄ ዓዳ ነው ይሄኛው ደግሞ ለጁሙዓ ትእዛዝ ስለመጣ እሱ ልፈጽም ብሎ የፈጸመው ምንድነው ዒባዳ ነው ተግባራቸው ተመሳሳይ ነው በምን ተለየ በንያ አይደለ በንያ አንደኛው ውሃ ገንዳ አገኘ ወንዝ አገኘ ገብቶ ሲዋኝ ቆየና ከዛ ትዝ ሲለው ኋላ ላይ መታጠብ ነበረበት ጀናባ ነው ለምሳሌ አይ በቃ ትጥበት ይሁንልኝ ማለት የለበትም ንያ ይፈልጋል መታጠብ አለበት ወይም ሌሎችም የዒባዳ ጉዳዮች ላይ የሚመጣ ነገር ይኖራል ስለዚህ ንያ ለውዱእ ሸርጥ ነው ለሶላት እንመጣበታለን እዚህ ስለ ውዱእ ስለገባ ነው መሃል ላይ ከዛ አምስተኛ ወስቲስሓቡ حكمها እሺ በይኑን ሁክሙን አብሮ ይዞ መዝለቁ ማቆራኘቱ ማዝለቁ ማለት ነው እስቲስሓብ حكمها የምንን ሁክም የውዱእን ሁክም ማለት ነው የንያን ሁክም ማለት ነው ውዱእ እስከሚጠናቀቅ ውዱእ ላይ ነው ያለነው አይደል ውዱእ እስከሚጠናቀቅ ንያው አብሮ መዝለቁ ቢአላ የንውያ ቀጥዓሃ ማቋረጥን ላይነይት ነው حتى تتم الطهارة طهارات ከምትጠናቀቅ ድረስ طهارው እስከሚያልቅ ይሄ طهارة ላይ ስላለን ነው እንጂ طهارة ያሉት ሌላው ዒባዳ ላይ ይመጣል ሌላው ዒባዳ ላይ መስገድ ፈለገ ጀመረ ከዛ እየሰገደ እያለ በቃ አላቋርጠው አለ ለምሳሌ እንግዳ መጣ ለምሳሌ ረጅም ዘመን ተገናኝቶት የማያውቅ አባቱ መጣና በቃ አላቋርጥ አለና ከተው በኋላ ቁርጠኛ ውሳኔ ላይ ከደረሰ በኋላ መዞር ከጀመረ በኋላ ቆይ ተመልሼ መጣ ወይ ሰላት ቆም አባቱ ለምሳሌ ነው ማለት ነው ወይ ሽንት ቤት ገባ አይ እሱን እስከማገኘው ለምን ሰላቴን አልጨርሰውም ማለት ነበር ማቋረጥን ቁርጠኛ ውሳኔ ላይ ከደረሰ ዒባዳው ፈርሷል ተበላሽቷል ስለዚህ ምን ያስፈልጋል ከኋላ መመለስ ግልጽ ነው ማቋረጥን ቁርጠኛ ውሳኔ ላይ ዝም ብሎ አሰብ አድርጎ መተው አይደለም ቁርጠኛ ውሳኔ ላይ ጾመኛ ናችሁ በቃ ጾሜን ላፍጠር ብላችሁ ድምዳሜ ላይ ቁርጠኛ ውሳኔ ላይ ደረሳችሁና ኩሽና ገብታችሁ ምግብ ስትፈልጉ የለም
በቃ እንግዲህ ጾሙ ይታሰብልኛላችሁ ንያ ለዒባዳ መኖርም መፍረስም ምን ሊሆን ይችላል ወሳኝ ሊሆን ይችላል ይሄን ዒባዳም ብቻ አይደለም ሌላ ሙዓመላትም ላይ ሰውየው ለምሳሌ ከሚስቱ ጋር ከኔ ጋር አትሂጂ ብያለሁ ብሎ በተደጋጋሚ ይበሳጫል ከዚህ በኋላ እዛ ቤት ከሄድሽ ኒካሐችን ፈርሷል ፈትቻለሁ አለ ከዛ እዛ ቤት ሄደች እንደገና ይመጡና ኒካሑ አለ የለም ብለው ይመጣሉ ፍች ተከስቷል አልተከሰተም ይላሉ እንዲህ አይነት ቀጥተኛ ፈትቻለሁ ቢል ንያህ ምንድነው አንለው ቀጥታ ቃሉን ተናገሩት በዚህ ሁኔታ ላይ ግን ምንድነው የፈለክበት አይ እንዳትሄድ መቀጣጫ ለማድረግ ለመቅጣት ነው እንጂ ከሄደች ኒካሑን አፈርሳለሁ የሚል ፈልጌ አይደለም ግን ማስጠንቀቂያ ነው የፈለኩት ካለ ኒካሑ አይፈርስም ለምን انما الاعمال بالنيات ሌላኛው ደግሞ አይ እኔ ነገሩ በቅቶኛል ከዚህ በኋላ እዛ ቦታ ላይ መገኘቷ እንዲህ እያደረገኝ ነው ስለዚህ እዛ ከሄደች የመጨረሻችን ይሆናል ብዬ ቆርጫለሁ ለመለያየት ነው ያሰብኩበት አለ እንግዲያውስ እዛ ስትሄድ ኒካህ ወድቋል ኒካው ፈርሷል ግልጽ ነው انما الاعمال بالنيات በምንድነው የለየለው ኒካሁ አለ የለም ለማለት ምንድነው መለኪያ ያደርግነው ንያ ስለዚህ ንያ ዒባዳ ውስጥ ይገባል ከሰዎች ጋር በሚኖረን ሙዓመላት ውስጥ ይገባል ለአንድ ሰው ለምሳሌ ዘካ ብላችሁ ገንዘብ ሰጣችሁት ለሌላው ደግሞ እንደዚህ ገንዘብ ሰጣችሁትና ዘካ አላወጣውም ለምን ዘካ ይሆንልኝም አላችሁ ሰጣችሁት አልቀድማችሁ ቀድሞ ስትሰጡ ሰዓት ዘካ የሚለው ትዛላላችሁ አላሰባችሁትም ጭራሽ ስጦታ ብላችሁ ነው የሰጣችሁት ከዛ ግን ዘካ ማውጣት ስታስቡ እንዲያውም ዘካ ተብሎ ይታሰብልኝ ማለት ይችላል የለም ለምን ምን ጎደለ ንያ ጎደለ አሁን ያለነው ደግሞ ውዱእ ላይ ነው ውዱእ ምን ይፈልጋል ንያ ከመነሻው ንያ ይፈልጋል እስከሚጠናቀቅም ንያ መኖር አለበት ተግባብተናል ይዛችኋል እሺ ስድስተኛ ወንቂጣዑ ሙጂብ አስገዳጁ ነገር መቋረጡ ምንን አስገዳጅ ያለንበትን ርዕስ አስታውሱ ስለምንድነው ያወራን ያለን ስለ ውዱእ የውዱእ አስገዳጅ ነገር መቋረጥ ስለዚህ አንድ ሰው ሐደሱ ሳይቋረጥ ውዱእ መጀመር የለበትም ሐደሱ ሳይቋረጥ ሽንት ቤት ነው ያለው ለምሳሌ አላጠናቀቀም ከፊቱ ውሃ ስላለ ብቻ ውዱእ መጀመር ይችላል አይቻልም ሌሎችም ነጥቦች ላይ የግመል ስጋ ውዱእ ያፈርሳል ወደፊት እንመለከታለን የግመል ስጋ ባፉ ጎርሶ ውዱእ ቢጀምር አይቻልም ስለዚህ ወንቂጣዕ መቋረጡ ሙጅብ አስገዳጅ ሆነው ውዱእን ያስገደደ ነገር መቋረጥ መቆም አለበት ውዱእ ከመጀመሩ በፊት ተግባብተናል ይሄ ቀላል ነው ለማያዝ የሚከብድ ነገር አይደለም ሰባተኛ واستنجاء أو استجمار قبله استنجاء بوها مطرارات استجمار بدرق نجر مطرارات ከሁለቱ መንገዶች በጸዳጃ መንገዶች የወጡ ቆሻሻዎችን በዚህ መልኩ ማስወገድ በውሃ ወይም በደረቅ ነገር ይቻላል በደረቅ ለምሳሌ ሶፍት ተጠቀመ ወረቀት ተጠቀመ ድንጋይ ተጠቀመ ውሃ የግድ መጠቀም አለበት ከዛ በኋላ አይደለም በዛ መልኩ የሚያስቡ ሰዎች አሉ መስጊድ ከገቡ በኋላ ውዱእ ማድረጊያ ሲገቡ ቆይ እስቲንጃ የለኝም ይላሉ አንዳንዶቹ እስቲንጃ ሲሉ የሚፈልጉት ምንድነው ቀድሞ በደረቅ ነገር በትክክል ተጸዳድተዋል በሶፍት ሊሆን ይችላል በውሃ አላጠብኩም ነው ማለት የፈለጉት ይሄ ልክ አይደለም አንድ ላይ አይጠቀም አይደለም ግን በውሃ ስላልተጠቀምኩኝ እስቲንጃ የለኝም ስለዚህ ውዱእ ማድረግ አልችልም የሚለው ሐሳብ ልክ አይደለም በትክክል በሶፍት ሊሆን ይችላል በየትኛውም ደረቅ ንጹህ ነገር ከተጸዳዳ በቂ ነው ውዱእ ማድረግ ይችላል ቀጥታ ውዱእ ማድረግ ይችላል ተግባብተናል አይደለ ቀጥታ ውዱእ ማድረግ ይችላል እስቲንጃ ወይም ኢስቲጅማር ሶስት ሸርጥ አለው በራሱ አንድ የምንጠቀመው ቦታውን በደንብ የሚያጸዳ መሆን አለበት ፌስታል መጠቀም ይቻላል ለምሳሌ አይነ ምድር ለመጸዳዳት ይቻላል ማነቃለቅ ነው የሚሆነው አይደል እንዴ አይቻልም የሚያጸዳ መሆን አለበት የሚያጸዳ ነገር መሆን አለበት ግልጽ ነው
የሚያጸዳ ስለዚህ ነጃሳ የሆነ ነገር ለዚህ ይሆናል አይሆንም ነጃሳ ነገር ተጠቅሞ ደረቅ አይነ ምድር አገኘና በዛ ተጠቀመ ይቻላል አይቻልም ስለዚህ አንድ የሚያጸዳ መሆን አለበት ሁለተኛ 3 ጊዜ መጥረግ ያስፈልጋል ከ3 ያላነሰ መሆን አለበት በዊትር ቢያደርገው ጥሩ ነው ከዛ በኋላ በ3 ተጠቀመ 3 ጊዜ በ3 አጸዳ ለምሳሌ ግን በቂ እንደሆነ አልተሰማውም 5 ቢያደርገው የተሻለ ነው በቂ እንደሆነ አልተሰማውም በዊትር 7 ቢያደርገው የተሻለ ነው ከ3 ያነሰ መሆን የለበትም ተግባብተናል ከ3 ያነሰ መሆን የለበትም ምናልባት ድንጋይ ነው እየተጠቀመ ያለው አንድ ድንጋይ ነው ያገኘው ድንጋዩ ከፍ ያለ ነው የተለያየ ገጽ አለው በተለያየ አቅጣጫ ማዝራት ይችላል እንደ 3 ይቆጠራል ችግር የለም ሶፍት ነው የሚጠቀመው ወፈር ያለ በርከት ያለ ሶፍት ነው የያዘው እያጣፈ ተጠቀመ ይችላል ዋናው ነገር ከ3 ያላነሰ የሚጠርገው ከ3 ጊዜ ያላነሰ መሆን አለበት ተግባብተናል ይሄ ሌላኛው የስትንጃ መስፈርት ነው ሶስተኛ ከቦታው ያላለፈ ከሆነ ነው ነጃሳው ለምሳሌ ሽንቱ ታች ጭኑ ላይ ታፋ ላይ ጉልበቱ ላይ ተንጠባጠረ በቃ በሶፍት ጠርጌ ልስገድ አይደለም ማለት ያለበት ይሄ እስቲንጃ ቦታ አይደለም ጉልበቱ ግልጽ ነው አይደል እግሩ ላይ ሽንት ነካው በድንጋይ ጠረቅ አረገ በሶፍት ጠረቅ አረገ እንደዚህ አይደለም ማድረግ ያለበት ምንድነው ማድረግ ያለበት ውሃ እስካለ ድረስ በውሃ ማጽዳት አለበት እስቲንጃ የተባለው ቦታው ላይ ነው ሽንት ወይም አይነ ምድር ሰገራ ከወጣ እዛ ቦታ ላይ ያለው ማጽዳት ነው የተፈለገው ከዛ ብዙ ያራቀዘው ቅርብ አካባቢ ከሆነ ችግር የለም እስቲንጃ የሚባለው ቦታው ላይ ሲሆን ነው እሺ ውዱእ ከሚያፈርሱ ነገሮች ውስጥ እስቲንጃ የማይፈልጋል ለምንድነው ጋዝ ከወጣ አየር ከወጣ ፈስ ከወጣ እስቲንጃ ይፈልጋል እንዴ አይፈልግም እስቲንጃ አይፈልግም እንዲያውም እስቲንጃ አደርጋለሁ ለዚህ ካለ ተነጥዕ ነው የሚሆነው አጉል ድንበር መተላለፍ ነው አይወደድም እንዲህ አይነት ነገር ድንበር መተላለፍ ነው ስለዚህ በዚህ መልኩ አይፈቀድም እሺ ስምንተኛ ወጡሁሪየቱል ማ የውሃው ጧሃራ መሆን ለውዱእ የምንጠቀመው ውሃ ጧሃራ መሆን አለበት ያለበለዚያ ነጃሳ ከሆነ ሐደስ አያስወግድም بالاتفاق ሶስተኛ እዚሁ ጋር አብሮ ያነሱት ምንድነው ወኢባሐቱሁ የተፈቀደ መሆኑ ነው ምን ማለት ነው ውሃው ያላግባብ ባልተፈቀደ መንገድ የተገኘ መሆን የለበትም ተሰርቆ ተነጥቆ የመጣ መሆን የለበትም እያሉ ነው ይሄ ኺላፍ ያለበት ነጥብ ነው እሳቸው ሐንበልይ ናቸው መዝሐቦች ስንት ናቸው የታወቁት መዝሐቦች 4 ሐነፊያ ማሊኪያ ሻፊዒያና ሐንበልያ ሼክ ሙሐመድ ኢብኑ አብዱል ወሃብ መዝሐባቸው የፊቅህ መዝሐባቸው ምንድነው ሐንበልይ ናቸው ስለዚህ የሐንበልያን የፊቅህ አቋም ነው ያስቀመጡት እዚህ ላይ የሐንበልያን የፊቅህ አቋም ነው ያስቀመጡት ወልጅምሁር ብዙሃኑ ሰፊው ዑለማ አብዛኞቹ ዓሊሞች እዚህ ላይ ሰርቆ ወይም ነጥቆ ውዱእ ቢያደርግ ውሃው ጧሃራ እስከሆነ ድረስ ውዱኡ ልክ ነው ተግባሩ ወንጀል ነው ያ ለብቻው የሚያዝ ወንጀል ነው ውዱእ የለውም ለማለት ግን የተነጠለ ሌላ ዒባዳ ነው ውዱእ በትክክል አለ ነገር ግን ሰውየው አጥፊ ነው ወንጀለኛ ነው ወንጀል ሲበዛ ወንጀሎች ሲኖሩ ሰው ዒባዳው ላይ የሚያገኘውን ፍሬ ይቀንስበታል ነገር ግን ዒባዳው ልክ አይደለም ተሳስቷል አንልም ግልጽ ነው ስለዚህ ወኢባሐቱሁ የተፈቀደ መሆኑ የሚለው ይሄ የሐንበሊ መዝሐብ ነው ትክክለኛው ምንድነው አብዛኞቹ ዓሊሞች ያሉበት ሼክ ኢብኑ ዑሰይሚን ረሂመሁላህ ለምሳሌ ምን ይላሉ الصحيح ትክክለኛው በዚህ ነጥብ ላይ أن الصلاة في الثوب المغصوب ለምሳሌ በተሰረቀ ልብስ وبالماء المغصوب በተሰረቀ በተነጠቀ ውሃ የተሰገደ ሶላት ሶሒሐቱን ትክክለኛ ነች ሶላቱ ልክ ነው አጅሩ አይቀንስም አይደለም እየተባለ ያለው ጥፋት ተፈጽሟል ወንጀለኛ ነው ምክንያቱም ሐራምነቱ ወደ ሶላቱ የሚመለስ አይደለም ከሶላቱ ጋር ቀጥተኛ ቁርኝት ያለው አይደለም እሺ ስለዚህ ሐላል የሆነ የተፈቀደ የሚለው ውዱእ ለውዱእ ሸርጥ ነው አይደለም አለየለኝም ድምጻቸው ውሃው ኢባሐቱሁ የሚለው ወኢባሐቱሁ የተፈቀደ መሆኑ የሚለው ለውዱእ ሸርጥ ነው አይደለም አይደለም
ሸርጥ አይደለም ሸርጥ አይደለም ምክንያቱም ባላግባብ አግባብ ባልሆነ መንገድ የተገኘ ውሃ ተጠቅሞ ውዱእ ቢያደርግ ውዱእ ዋጋ የለውም አለው እሳቸው ብለዋል ያስቀመጡ የሐንበልያ መዝሐብ ነው አልኳቸው على الراجح ሚዛን የሚለፋው የት ነው አልኳቸው አለው ወይስ ውዱእ ነው መስፈርት ነው አይደለም ስለዚህ ውዱእ ልክ ነው አይደለም ልክ ነው ማለት የሰውየው ተግባር ልክ ነው ያለ ነው አይደለም ያንኛው በዛኛው ወንጀል ብቻ ይጠየቃል ውዱእ ግን ችግር የለበትም ይዛቸዋል ተግባብተናል ዘጠነኛ ወኢዛለቱ መወገዱ ማስወገድ ما يمنع وصوله إلى البشرة ما يمنع يمياجد يميكلكل وصوله أي وصول الماء وها مدرسون سلودو يوران سلهنن إلى البشرة ودا أكل مدرسون يميكلكل نجر موجد على البد أكلات لا وضوء أرجن كجرسنا بوهلا بلاستر تلتفوا جينا لمثال وهل درس المزابوت عليه صلاة يسجدني يالت الزانم كسجدنا وهلا ينا ልክ አይደለም እንደገና ውዱእ አድርገን ሶላቱ መሰገድ አለበት እንደገና ግልጽ ነው አይደለ ውሃ መድረሱን የሚያግድ ነገር መወገድ አለበት ሊጥ ሊሆን ይችላል ተለጥፎ ውሃ እንዳይደርስ ያደረገ ሊሆን ይችላል ለምሳሌ ውሃ እንዳይደርስ ያደረገ ወፍራም የሆነ የጥፍር ቀለም ሊሆን ይችላል የጥፍር ቀለም ሴቶች የሚጠቀሙት ተለጠፈ ውሃ እንዳይደርስ የሚያደርግ ነው መወገድ አለበት ከውዱእ በፊት ማስተካከል ያስፈልጋል ግልጽ ነው አይደለ ከዛ ውጪ ግን እዚህ ውስጥ የማይካተቱ ለምሳሌ ሂና ተቀባ የእስክሪብቶ ቀለም እስክሪብቶ ጻፋችሁ እጃችሁ ላይ ይሄ አካል ውሃ እንዳይደርስ የሚያደርግ አይደለም ሂና መቀባት ለምሳሌ እንደ ግሪስሊን አይነት ነገር ቅባት ነገሮችን መቀባት እዚህ ጋር ውሃ ሊያንሻደሉ ይችላሉ ግን ይነካል ዞሮ ይደርሳል እዚህ ውስጥ አይገባም ችግር የለውም ከዛ ውጪ ግን ተለጥፎ ውሃ እንዳይደርስ የሚያደርግ ወይ ደግሞ ቅባቱ ራሱ ወፍራም ሆኖ ለምሳሌ ቫዝሊን ነገር ነው በወፍራሙ ተቀብቶ ተለጥፏል በደንብ ዳሱ አሽቶት ከሆነ ችግር የለውም በወፍራሙ ተለጠፈ ውሃ ከላይ እንዲያልፍ ነው ያደረገው መወገድ አለበት እንዲህ አይነት ነገር ስለዚህ ወኢዛለቱ መወገዱ ما يمنع وصوله الى البشره ወደ አካል መድረሱን የሚያግድ ምኑን መድረሱን ውሃው መድረሱን የሚያግድ ነገር መወገድ አለበት ውዱእ ስናደርግ እሺ አስረኛ የውዱእ ክፍል ላይ ማለት ነው ያወራን ያለው ትጥበት ከሆነ ደግሞ ትጥበትም ላይ ይመጣል ሌሎች አካልም ላይ አስረኛው መጨረሻ ወድኹሉ ወቅት መግባቱ على من حدثه دائم لفرضه ውዱእ ማፍረሱ ወይም ለውዱእ ያስገደደው ሁኔታ ቋሚ የሆነበት ሰው የሽንት መንጠባጠብ ሊሆን ይችላል የአየር መውጣት ፈስ መውጣት ሊሆን ይችላል ህመም ገጥሞት ማይቋረጥ ሊሆን ይችላል ሊቸገር ይችላል የሽንት መንጠባጠብ ማይቋረጥ ሊገጥመው ይችላል በህመም ምክንያት እንዲህ አይነት ነገር የገጠመው ሰው ወይም ኢስቲሃባ የበሽታ ደም ይባል እንዲህ አይነት ነገር ከገጠመው ምን ይያሉ ነው ሸይኹ ረሂመሁላህ ለፈርድህ ለፈርዱ ወቅቱ ሲገባ ነው ውዱእ ማድረግ ያለበት ለፈርዱ ሲሉ ምን ያወጡ ነው ለሱናው ግን ችግር የለም ይያሉ ነው እዚህ ላይ ለሱናው ግን ችግር የለም ለፈርዱ ግን ዙህር መስገድ ነው የፈለገው የዙህር ወቅት ሲገባ ነው ማድረግ ያለበት ይያሉ ነው ይሄ በዑለማ መካከል ኺላፍ ያለበት ነው ይሄን የመረጡ ዓሊሞች አሉ ወቅቱ ሲገባ ውዱእ ያድርግ ብለው ከፊሎች ደግሞ ወቅቱ ገባ አልገባ ልዩነት የለውም ከገባ በኋላ ቢያደርገውም ዞሮ አፍራሹ ነገር ለምሳሌ ሽንት መንጠባጠብ ከሆነ ይቀጥላል አለ እያረገም ይቀጥላል ከጨረሰም በኋላ ይቀጥላል ሶላት ከመቆሙ በፊትም ቀጥሏል ያው ነው ከወቅት በፊትም ማድረገው በኋላም ማደረገው ልዩነት የለውም ስለዚህ ውዱእ አደረገ ሌላ አፍራሽ ካልገጠመ በዛ አስቸግሮት ባለው ለምሳሌ በሽንት መንጠባጠቡ በዛ ምክንያት ውዱእ ያድርግ ማለት የለብንም እሱ አልተቋረጠማ በሌላስ ሽንት ቤት ደርሶ መጣ ለምሳሌ ይሄ ይለያል ጉዳይ ማንኛውም ኖርማል የሆነም ሰው ውዱእ የሚገደድበት ጉዳይ ነው የገጠመው ይሄኛው ግን የገጠመው ችግር ራሱ ከሆነ ወቅቱ ከመግባቱ በፊትም ይሁን በኋላም ይሁን እየተከሰተ ነው ያለው ሶላት እስከሚጀምር ድረስ እየተከሰተ ነው ሲጀምርም እየተከሰተ ነው ያለው ስለዚህ ችግር የለውም ብለው ያስቀምጣሉ ጠንካራ አቋም ነው እንደ አቋም ለጥንቃቄ ግን ይሄኛውን ወቅት ሲገባ የተባለውን ብንወስደው የተሻለ ሊሆን ይችላል ለጥንቃቄ ራሳችን ከኺላፍ ለማውጣት ያክል ዋጋም ስላለው መነሻም አለው ዋጋ ብቻ
መነሻም አለው የምን መነሻ እስቲሃዳ የበሽታ ደም ያለባት ሴት ነብዩ ሰለላሁ ዐለይሂ ወሰለም የሶላት ወቅቱ ሲገባ እየጠበቀች ውዱእ ታድርግ ብለው የተናገሩበት አለ አልሙስተሐደቱ ነብዩ ሰለላሁ ዐለይሂ ወሰለም አልኩኝ እናታችን አይሻ የተናገረች ነው ምንድነው ያለችው አልሙስተሐደቱ የበሽታ ደም ያለባት ተጅሊሱ አያመ አቅራኢሃ የሐይድ ጊዜዋ ላይ ትቀመጣለች ማለት ሶላት ታቆማለች ከዛም ثم تغتسل غسلا واحدا አንድ ትታጠብና ثم تتوضأ لكل صلاة ለእያንዳንዱ ሶላት ውዱእ ታደርጋለች ነው ያለችው ይሄ እንደመነሻ ለዚህኛውም አላ من حدثه داء እንደተባለውም ሊያግዝ ይችላል መነሻ ሊሆን ይችላል ስለዚህ ምንም ነገር ባየር ላይ የተነሳ ወሬ ሳይሆን ጤነኛ መነሻ ስላለው ለጥንቃቄ ለየሶላቱ ለግዴታ ሶላቶች ማለት ነው ለየሶላቱ ውዱእ ብናደርግ የተመረጠ ነው ከጥንቃቄ አንፃር والله اعلم እዚህ ላይ በቃናል سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك